እንደምናላችሁ ዛሬ በሀገራችን ትልቅ አጀንዳ የሆኑትን መረጃዎች ዘመተናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያልተጠበቀ ንግግርን አድርጓል። ለተጓዦች የወጣው አዲሱ መመሪያ ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። ወደ ዜናው አልፋለሁ። ወደ ሰዓት ወደ ያስኩላችሁ ዝርዝር መረጃዎች ከማለፌ በፊት ታዋቂው አሜሪካዊ ዩቲዩበር አሾ ስፒድ በአዲስ አበባ እያደረገ ያለው ጉብኝት በዓለም አቀፍ ደረጃ ትኩረትን ስቧል። የ21 ዓመቱ ወጣት ዩቲዩበር በአጠቃላይ 20 አፍሪካ ሀገራትን በመጎብኘት የአፍሪካን ባህል፣ ታሪክና መልካም ገጽታ ለዓለም ሕዝብ ለማስተዋወቅ እየሰራ ይገኛል። ተደራሽነቱ ስፒድ በተለያዩ የማህበራዊ ሚዲያ አማራጮች ከ150 ሚሊዮን በላይ ተከታዮች ያሉት በመሆኑ የአዲስ አበባ ጉብኝቱ ለኢትዮጵያ ቱሪዝም ትልቅ ማስታወቂያ እንደሚሆንም ታምኖበታል። ከዚሁ ጋር በተያያዘ ስፒድ በኢትዮጵያ በአዲስ አበባ ቆይታው በጥሩ መልኩ የኢትዮጵያን መልክ ለማሳየት የተደረጉ ጥረቶች መልካም የሚባሉ ነበሩ። የቱሪዝም ሚኒስቴርም አጋጣሚውን በጥሩ የጠቀመበት ይመስላል። የኢትዮጵያ ቡናን ለመጀመሪያ ጊዜ የቀመሰው ስፒድ በማድነቅ ሲናገርም ነበር። አሁንም ስርጭቱ እንደቀጠለ መረጃዎች ጠቁመዋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ቆይታቸው ስለ ኢትዮጵያና ስለ ቀይ ባህር ጉዳይ እጅግ አነጋጋሪ መግለጫን ሰጥቷል። እንደሚከተለው በዝርዝር አቀርበዋለሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው አሉ። ሰኞ ጥር 4 2018 ዓ.ም በተላለፈው ቃለ ምልልስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለእኛ በቀጥታ የቀይ ባህር ጉዳይ አይደለም። የናይል ጦር ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። ኢትዮጵያ ቀይ ባህር ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማድመቅ የቀረበ ነው ሲሉም ከሷል። ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉም አጣጥሏል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ህዝቦች ላይ ነው። ከፕሪቶሪያ ስምምነትም በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇልም ብሏል። አክሎም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉም ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ የከሰረ ፈሪና ስግብግብ ነው በማለትም ገልጸውታል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ደግሞ ድሮን እና ሌሎች የጦር መሳሪያዎች እየገቡ እንደሆነም ጠቅሷል። ማነው ድሮኖቹን እያመጣ ያለው? ከውጭ እነዚህ ሁሉ መሳሪያዎች እየገዛ ያለው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘቡ ከየት ነው እየመጣ ያለው? ሲሉ ፕሬዝዳንቱ ተናግረዋል። ቃለ ምልልሱን ላደረጉላቸው ጋዜጠኞችም ጊዜያችሁን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጥቀስም የለበትም ብሏል። ፕሬዝዳንቱ አክሎም ጦርነት ከተከፈተብን ግን ማንም መብታችን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛዎችን መጋበዝ የለብንም ብሏል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱ ባሻገር የጦርነት ስጋት ሲያስተጋባ ቆይቷል። በተለይ ከፕሪቶሪያ ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉትም ቃለ ምልልስ እንዲሁም የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሑፎች ገዢው ፓርቲ ብልጽግናን ሲሸነቁጡ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኝነት ከግብፅና ከሳውዲ አረቢያ ጋር ያላቸውን ትስስርም አጠናክሯል። ከግብፅና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡትም ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብሏል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብፅና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ሲሉም አክሏል። የባህር ዳርቻና የአየር ክልልን ሀያላን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ድህነትን የሚያስጠብቀው ትብብር ነው ብለዋል ፕሬዝዳንቱ። የአሜሪካና የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበትም ጠቁመዋል። ለአሜሪካ ምልከታችንን ማጋራት አለብን። ይህም የሁለትዮሽ ጉዳዮች ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ብሏል። ቅድሚያ መስጠት ያለብን ለእኛው ጉዳያችን ነው ሲሉም አክሏል። ስለ ሱዳን የእርስ በርስ ጦርነትም አስተያየታቸውን የሰጡት ፕሬዝዳንት ኢሳያስ
ሱዳንን መቆጣጠር ከተቻለ ግብጽና ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት በማለት ተናግሯል። የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያለ ጣፋንታ ሱዳን እንዳይገጥማት መጠንቀቅ እንደሚያስፈልግም ገልጿል። ግብጽ የሱዳን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት አገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡንም ጠቅሷል። የሱዳን ጦር ሊደገፍ ይገባል፣ ተገዳዳሪዎቹ ላደረሱት ሞትና ቀውስ ተጠያቂ መሆን አለባቸው፣ የሱዳንን ሰላምና መረጋጋት እንዲሁም እድገት ማረጋገጥ የሁላችንም ፍላጎት ነው ብሏል። ለሱዳናውያን ብለን ብቻ ሳይሆን ለህሊናችን ስንል የምናደርገው ነው በማለትም አክሏል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት አጠናክሯል። በሁለት ወራት ውስጥ ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸውም አይዘነጋም። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችል ተንታኞች ጠቁሟል። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን ጋር በተደረገ ግብዣም ወደ ሱዳን አቅንቷል። በጀነራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር የተፋለሙ ያሉት ጀነራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን ይቃወማሉ። እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያት ደስተኛ አይደሉም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነታቸውን አጠናክሯል። በተደጋጋሚ ወደ ግብጽም ከማቅናታቸው በተጨማሪም ፕሬዝዳንት አብዱል ፈታህ አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያን ተቀናቃኝ ትብብር መመስረታቸውም ይታወሳል። ዘገባው የኢቢሲ ነው። በሌላ ዜና የኢራን መንግስት ለሳምንታት የዘለቀው ህዝባዊ ተቋሙ ጠላቶቼ በሚላቸው በአሜሪካና በእስራኤል የተደገፈ ነው ሲል ከሰሰ። የኢራን መንግስት ቃል አቀባይ ፋጢማ ሙሃጀሪኒ እንደተናገሩት በአሜሪካ ፕሬዝዳንት ዶናልድ ትራምፕ እና በእስራኤል የተደገፉ ሽብርተኞች የህዝቡን ሰላማዊ ተቋሙ አበላሽተውታል በማለት ለተፈጠረው ደም መፋሰስ ሁለቱ ሀገራት ከጀርባ እንዳሉም አመላክቷል። ሰኞ ዕለት የኢራን መንግስት ከፍተኛ ባለስልጣን የሆኑት ጎላም ሁሴን ሙሁሴኒ ኤጄ በተቋሙ ወቅት ጥቃት የተፈጸመው የጦር መሳሪያ በታጠቁ ሰዎች ነው በማለት ተቋሚዎችን ከሷል። በተጨማሪም ባለስልጣኑ ተቋሚዎቹ ከእስራኤልና ከአሜሪካ ግልጽ ድጋፍ የተደረገላቸው እንደሆነ በመጥቀስ የኢራን መንግስት ካለምንም ርኅራኄ እርምጃ እንደሚወስድም አስጠንቋል። በተቋሙ እስካሁን ከ600 በላይ ሰዎች ህይወታቸው እንዳለፈና ከፍተኛ ቁጥር ያላቸው ጉዳት እንደደረሰባቸው የሆስፒታል ምንጮችና የሰብአዊ መብት ቡድኖች እየገለጹ ይገኛሉ። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።